እስኪ ግን እንደው ማን ነው እንደኔ የተሳቀቀ? ቆይ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ረሳሁት እኮ ሰላምታውንም። እንዴት ናችሁ ፋሚሊ? ሰላም ነው? እስኪ ግን አሁን ላይ በትራንስፖርት ጉዳይ እንደኔ የተሳቀቀ ማን ነው? እስኪ ማለት በናፍታ ጉዳይ ማለት ነው። ማታ የሆነ ሰው ደውሎልኝ ከኮምቦልቻ አዲስ አበባ ኮንትራት እንፈልጋለን ብለውኝ ጧት በጧት ከኮምቦልቻ አንስተን አዲስ አበባ ለመሄድ ለሞት ለመሄድ ነው ብለውኝ አነጋገሩኝና ሂሳብ አውጣና ነገሩኝ አሉኝ። ለሰዎቹ ሂሳብ ለማውጣት ናፍታ ያው መኪና ያብርቶ ነው የቆመው፣ ናፍታ የለውም። ሮመዳን 3 ላይ ነው ስራ ያቆምኩትና ናፍታ ስጠይቅ ጀሪካን 20 ሺህ ብር አሉኝ። ለሰዎቹ እንዴ ብዬ ሂሳብ ላውጣላችሁ ግራ ገባኝ እና ስልኬን አጥፍቼ በቃ ተውኩት። አንድ ጀሪካን 20 ሺህ ማለት አንድ መኪና ከኮምቦልቻ ተነስቶ አዲስ አበባ ለመሄድ 2 ጀሪካን ይበላል በቀላሉ ማለት ነው። ሃይሉክስ የቤት መኪና የጭነት ምናምን አይወራም። ያ ማለት 2 ጀሪካን ከዚህ አዲስ አበባ ከኮምቦልቻ አዲስ አበባ ተጠቀምኩ ማለት 40 ሺህ ብር ማለት ነው። ለመሄድ ለመመለስ 40 ሺህ ብር ይበላል። አዲስ አበባም ያው ሰልፍ ነው። በ5 ቀን በሳምንትም ሊደርስ ይችላል፣ በሰልፍ ላይደርስም ይችላል። እና ስራውን ተውኩት። እኔ ያው ሮመዳን 3 ላይ ነው ስራ የተውኩት። አሁን ላይ ግን እንደዛ ብሎ ኮንትራት ብለውኝ እንዴት ብዬ ሂሳብ ላውጣ? ስንት ላቸው ነው? ናፍታ 40 ሺህ ይፈጃል ለመሄድ ብቻ። ሂሳብ እንዴት ብዬ ላውጣላቸው? በቃ ተሳቀቅኩ። ይሄ እንደዚህ ማለት ይሄ ነው ሂሳቡ ለማለት ተሳቀቄ ወላሂ ስልኬን አጥፍቼ በቃ ተኛው። ለሊት እንሄዳለን ብሎ ነበር። ምንም ማድረግ አልችልምና ምንድነው የሚሻለን ጎበዝ? ይሄን ነገር እንዴት ነው በዚህ ከቀጠለ አላህ የተሻለ ነገር ያንጣ። ግን በጣም ከባድ ነው፣ በጣም ከሚባለው በላይ። እንኳን አብሮ ደስ አለን። ቀዳው ምን ከበደህ? ያው በጣም ብዙ እንትን ነው። ይኸውልህ ለዛ መዋልም ማደርም ስላለ ልብስ በደንብ ያዝ። ልብስ ያዝ በደንብ። ሁለተኛ መጸዳጃ በጣም ችግር ነው። እዛ ካባ ጫካ ውስጥ አጋድመነው እንደምንወጣ አይደለም ታውቂዋለህ? እንደዛ አይደለም። አዲስ አበባ ኮን የተሰለፍከው በቃ እኔ አሁን ብዙውን በቆሎና በውሃ ነው ያሳለፍኩት። ቆሎና ውሃ ነው የተጠቀምኩት። በዚህም ጾም ስለሆነ እንትን አለልኝ። በስነ ልቦናም ተዘጋጅ። በስነ ልቦና ተዘጋጅ። ምን ያገናኘው? ይኸውልህ ይሄን ሁሉ ቀን ተሰልፈህ አንተ ልክ ሊደርስ ሲቃረም ነዳጅ አለቀ ልትባል ትችላለህ። አየህ? በስነ ልቦና ተዘጋጅ። ለምን ብዙ ወጣቶች ጌታዊ መተን ነው ይሄን ችግር ምን ነግርህ ብለው ራሳቸው እንትን ሊሉ ስለሆነ ይዘናቸው ነው። በስነ ልቦና ተዘጋጅ። አራተኛ የሌባ ጎማ አንተ ይሄን ሁሉ ሰልፍ ተሰልፈህ አጭበርብሮ ሊገባ የሚሞክር ሌባ አለ። የሌባ ጎማ ለሌባ ያው ትንሽ እንትን ያለኝ በጣም የከበደኝ እንትን ነው የቤተሰብ ናፍቆት በጣም ነው የከበደኝ። የመጡ ይጠይቁኝ ነበር። የመጨረሻውን ቀናቶች ያው እኔ ጋር ነው አብረው የተሰለፉት። የቤተሰብ ናፍቆት በጣም ነው የሚጎዳው። ትነዳዋለህ ወይ? ይሄ ከባድ ጥያቄ ነው እውነት። ገና የሚገርም ሞተሩ እዛ አስነሳው አንጀቴ ስብ ብሎ የሚለው እንዴት በቃ ላሊ ዘመዘባል እንደ በዳተ ድንግል ባር እኮ ነው። አሁን በቃ እኮ ድንግል ባር እኮ ነው የሚታየኝ። እኔ እንጃ እንግዲህ እስኪ እግዚአብሔር ያውቃል። እኔ ልንደው አላወኩም። በልበርታ። እሺ በርታ። እሺ ወንድሜ አይዞህ። ያው መጨረሻ ላይ እንትን ትራምፕ ቆሸ ቆምቦሬ ብለህ ዝጋ። ይሄ ሌባ። ያው በመጀመሪያ እንኳን ደስ ያላችሁ እጮኞቻችሁ ውጭ ያሉና ሊያገቧችሁ አሁን ጾም ሊፈታረላ አሁን ለፋሲካ ሊያገቧችሁ የመጡ ሴት እህቶቻችን እንኳን ደስ ያላችሁ። ግን አትጨማለቁ፣ እንደዚህ አትጨማለቁ። እንዲች 1 ኪሎ ሜትር እኮ ገብተው እውነት ከኤድናሞል እንደው በጣም ከሄዱ ብራስ ድረስ አይሆንም። ተያይዘው ገቡና እንዲህ እንደ ጎበዝ በረኛ ተወሩራ አንገቱ ስር ገብታ ተኛች። የሌላ ጊዜ እንዴት ነው እንቅልፋኖስ ድጃለች ሴትዮ ማለት ነው። እሺ ችግር የለም 1 ኪሎ ሜትር አትሆንም ተኛች። ዝም ብዬ እሱ እያወራኝ ምናምን ደረስን እና ልክ ሲቆም ከፊት ለፊት ደግሞ ሌላ ሰው አለ። ትሄዳለህ ምናምን እያሉኝ ነው። እነሱን ላወርድ ነው። ተነሽ ወዴት? እንቅልፎች ዳታል። እሱ ደግሞ ቤብ ጸጥ። እኔ ደግሞ የሱ ቤብ አራተረሽ የሱ ቤብ
እሱ ቤብ እንዳትባትት ብትት ያርግሻ ያጠራሽ እግዚአብሔር ተኝቻለሁ ወይ ውሃ ነገር እንርጫት እንዴ አላ አትጨማለቁ እግዚአብሔር ደስ ብሏችሁ አላቃለሁ እኮ ግን አትጨማለቁ እኔም ተከትያ ብር የሱ ቤብ አስመለጠኝ ስራውን እሷን እስከብንቀሰቅስ ድረስ ምን ትላለች ማካችሁ እንኳን ደስ ያላችሁ ነው ውይ እንደው አምላኬ ያንን የነዳጅ ሰልፍ ደግመ በህልሜ ራሱ እንዳታሳየኝ አደረህ ውይ ወንድሜ ራይድ ነሽ እንዴ አዎ ራይድ ነኝ ወዴና ወደ ኮ የፈጨ ነበርኩ አይ እኔ እዛ ድረስ አልሄድም ምን ይቀርብ መስለህ እንዴ ለምን ወንድሜ መኪናዋ እኮ በባምቦ አይደለም በነዳጅ ነው የምትሄደው እና ትለኛለህ እንዴ አንተን ዘርሽ 2 ቀን እንቅልፌን አጥቼ 5 ቃጂቼ የቀዳሁትን ነዳጅ አፈር አብልቼ ተመልሼ 2 ቀን ልሰለፍልህ ነዳጅ ታዲያ ምን ችግር አለ ምንም ችግር የለውም የነግረኛ ምንም ችግር የለውም እንዲህ ከመረረ ለምን ኤሌክትሪክ መኪና አገዛም ስለሚነዝረኝ ይነዝረኛል ምን አይነት በሽተኛ ነው መድኃኒዓለም ለምን ኤሌክትሪክ መኪና ይትገዛል ናፍጣል